ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እንድታደርጉ ላይክ እያደረጋችሁ የተደራሽነታችንን አቅም እንድታሰፉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ የከፈታችሁ ዛሬ ያደመጣችሁ ምርጥ የቻናላችን አድማጮች፣ አዲስ ተመልካቾች ሰብስክራይብ እያደረጋችሁ የደወል ምልክቷን እንድትጫኑ በአክብሮት እየጋበዝን ይህን ፕሮግራም መደገፍ የምትፈልጉ ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን እስቲ ወደ ለንደን እንመለስና ምክንያቱም የመጀመሪያ ክፍል ፕሮግራማችን ለንደን ላይ ነበር። ለንደን እና ማንቸስተር ኤንዞ ማሬስካና ፔፕ ጋርዲዮላን የተመለከተው የትናንትናው ይሄ እንደ ፍንዳታ እንቁጠረው። ዴቪድ ኦርኒስቴን እንግዲህ የመረጃ መዛነፍ የማያጋጥመው ጥርት ያለ መረጃ የሚያቀርበው አንዱ የመረጃ ምንጫችን የሆነው ዘጋቢ በአትሌቲክስ ገጹ ላይ ስለ ፔፕ ጋርዲዮላ በዚህ የውድድር ዓመት የመልቀቅ ጉዳይ ተተኪው ማን ነው የታሰበው ኤንዞ ማሬስካ ቀዳሚ ተተኪ ተደርጎ ተወስዷል። ይህን ጉዳይ በዝርዝር ተመልክተናል። ያን ፕሮግራም አድምጡት፣ በኔ ግብዣ ነው። ያን ፕሮግራም አድምጡት፣ በርካታ ነጥቦች ስላነሳንበት። ሰሞኑን ግን የእንግሊዝ ሚዲያ እንግዲህ ድምፁንም ጫጫታውንም ሁሉንም ነገር ትኩረት ያደረገው የአርሴናል ፋይናል ሰርድ ላይ ነው። እንደው እኮ ዘንድሮ አርሴናል ፈረደበት። ገና 20 ምናምን ጨዋታ አድርጎ በሶስት ክፍል ነው ቡድኑን እያብጠለጠሉ። የመጀመሪያው ክፍል ሴት ፒስ ነበር፣ ከዛን የጉዳት መረጃ ነበር፣ ከዛን ደግሞ አሁን አጥቂ ሆኗል። አጥቂው ቀጣይ አርቴታ በፍጥነት እንግዲህ ጊዮኬሬስ ወደ ግብ የሚመጣበትን ሲስተም ካላበጀ በቀር አሁን አርሴናልን ይዘውታል በየቀኑ። በነገራችን ላይ አንዳንዴ አድማጭም ሊሰለች ይችላል፣ ግን ሚዲያው ይዞ የሚወጣውን ጉዳይ ብትመለከቱ አንዳንዴ ባትቀበሉት ባታምኑበትም እንድትቀበሉ የሚያስገድዱ ጉዳዮችንም ጭምር ነው ይዞ የሚወጡት። ማለት በዚህ ደረጃ የሊጉ መሪ ላይ ይሄ ሁሉ ውርጅብኝ ተገቢ ነው ብለን ባናምንም፣ ግን አንዳንድ እውነታዎችን ከምን መነሻ ነው ይህ ጉዳይ የሚለውን እግር ኳሳዊ በሆነ መንገድ እንመለከታለን። ሜዳ ውስጥ ያለ ታክቲክ፣ እንዲህ አይነት ጉዳዮች ደግሞ አሰልጣኙ ወጥቶ ሪስክ መውሰድ አለበት። ምክንያቱም እኔ አንዳንድ ክለቦች ላይ መመለከተው የተጫዋቹ ኃላፊነት አልተወጣም ለማለት ማለት ይሄ ተጫዋች እንዴት ይሄን ኃላፊነት ይወጣ ብለን ጥያቄ በምናስነሳው ደረጃ ተጫዋች ከቡድን ተነጥሎ ያጫወታ ለሱ ከደጋፊ የተለየ አይደለም። ሲስተም ላይ በጣም አንድ በቅርብ ዓመት በተለይ ያለፉትን 10-9 ዓመት ከምንመለከተው የዘመናዊ እግር ኳስ የሜዳ ውስጥ እንቅስቃሴ ውስጥ አንድ ተጫዋች በኳስ እንቅስቃሴ አይጉደል፣ ተጋጣሚ እንዴት አንድም ቡድን እንደሚያዝረከርክ አጥቂም ይሁን ፉልባክም ይሁን ሴንተር ባክም ይሁን አማካይ ብቻ አንድ ተጫዋች ልክ ይሄ ኒውሜሪካል አድቫንቴጅ እንደተወሰደበት ቡድን ጎዶሎ እንደሆነ ቡድን እንዴት በቀላሉ ስፔሶች እንደሚፈጠሩ የአንድ ተጫዋች ጉለት ሙሉ የጨዋታ ባላንስን ያናጋል። ማናጋቱ ብቻ አይደለም፣ ለሌሎች ተጫዋቾች የፖዚሽን ኦቨርሎድ ይፈጥራል። ይሄ ከፍተኛ ጫና። ምክንያቱም አንድ ለአንድ መገናኘት ያለበት ተጫዋች ሁለት ይሆናል፣ ያን ፖዚሽን አሸንፈው ስለመጡ። በተለይ በዛ ቡድን የሲስተም ጉለት አንድ ተጫዋች የሚጎል ከሆነ ዘመናዊ እግር ኳስ በጭራሽ የተጫዋቾችን ጉለት አይፈልግም። ምክንያቱም አሁን ተጫዋች ማሸነፍ ይልቅ ስፔስ ማሸነፍ ነው እያንዳንዱ ጉዳይ። ስፔስ ክሬት የሚያደርግ ቡድን ጨዋታን ያሸንፋል። ለምን? ባሉት ብቁ ተጫዋቾች ምክንያት። ሚካኤል አርቴታውን የታክቲክ መፍትሄ የማምጣት ይሄ ፈልጎ ወይም ማድረግ ስላለበት ሳይሆን አስገዳጅ የሆነበት ደረጃ ላይ ደርሷል። ሚዲያ የሚያነሳውን ሀሳብ ስንመለከት በአንዳንድ ዳይሬክሽን መሬት ላይ በወረደ ሀሳብ ካየን ቁጥሮች የሚነግሩን የሜዳ ውስጥ እንቅስቃሴ፣ አንዳንድ አፕሮቾች፣ ታክቲካል መንገዶች ምንድን ነው የሚነገር? አሁን በተደጋጋሚ ከሀገራችን ሚዲያ እስከ ውጭ ሀገር ሚዲያ ድረስ ምንሰማቸው ሁለት ቃላቶች አሉ። ጊዮኬሬስ ሰርቪስ ይፈልጋል። ምንድን ነው ሰርቪስ ይፈልጋል? ምን አይነት አገላለጽ ነው? ሰርቪስ ሊፈልግ ምን አይነት ሰርቪስ ነው የሚፈልገው? የዚህ ተጫዋች
ትክክለኛው አይደንቲቲና የማስቆጠሪያው መንገድ ምን አይነት ነው? ተጫዋቹ ነው ወደ ሲስተሙ መምጣት ያለበት ወይስ አርቴታ ነው ወደ ተጫዋቹ አቅም መሄድ ያለበት? ይህን ጉዳይ ራሱ መለየት ያስፈልጋል። ወደ አርቴታ ሲስተም ይመጣ ከሆነ ምንድን ነው የጎከሬስ ሚና? ለምሳሌ ከዚህ መንደርደሪያ እናንሳና ጄሱስና ሃቨርትን የተመለከተም ጉዳይ አለ። አርቴታ ወደ ጊዮከሬስ ቢሄድ ምን ሊያጋጥመው ይችላል? እሺ ጊዮከሬስ ወደ አርቴታ ቢመጣ ምን ሊያጋጥመው ይችላል? ሁለቱን ግን አጣጥሞ በአንድ ሲስተም ውስጥ መጠቀም አይቻልም ወይ? በደንብ ይቻላል። አንደኛውን ሲተገብር አይተናል። ሌላኛው ማይተገብረው በአርቴታ ክፍተት ነው፣ በተጫዋቹ ድክመት አይደለም። ይህን ደግሞ የምንልበት ሚዲያው የሚያነሳውን ሀሳብ ከአንዳንድ የጨዋታ ምስሎች አንዳንድ ነጥቦች ጋር እያያያዝን እናንተ የበለጠ ቪዲዮን እየተመለከታችሁ ሀሳባችን ላይ እንወያያለን። ለምሳሌ ተጫዋቹ ወደ ሚካኤል አርቴታ ሲስተም ቢመጣ ብለን እናስብና ቪክቶር ዮከሬስ አርሴናል ያለ ኳስ የተጋጣሚን ቢልዳፕ ማለት መስርቶ ከራሱ ሜዳ ለመውጣት ሲጥር የነበረውን ሩጫ በደንብ አስተውላቸዋል። ከዲያጎናል እስከ ማንቶማን ፕሬሲንግ እስከ ስፔስ ፕሬሲንግ ድረስ አርሴናል በየትኛው መመዘኛ ይሁን የአማካዩን ጫና የሚቀንሰው በዮከሬስ ፍጥነትና ጉልበት ነው እና ያ ተደነቃቅፎ ተጨራርፎ ታግሎ ሳይመቸው የተጀመረውን ቢልዳፕ በራይስ አግሬሲቭ በሆን በዙቢመንዲ ሃይ ተርኖቨር ቴክኒክ በነ ኢዜ ስፔስን እና ታይሚንግን የመጠበቅ አቅም በነ ኦዲጋርድ ስሩ ቦል እየተጠቀመ እዛው ተጋጣሚ ላይ እዛው ጫና መፍጠር ይጀምራል። በደንብ ተጋጣሚ በሚያበላሸው ኳስ ወይም አንደኛው ይሄ ነው። ሁለተኛው ጉዳይ እሱ በሚፈጥረው ጫና ይሄ አጥቂ ተጋጣሚ ቢልዳፑን ባላሰበበት መንገድ ረጃጅም ፓስ ይጀምራል። የአርሴናል ትልቁ ጥንካሬ ምንድን ነው? ኤሪያል ዱዌሉን የማሸነፍ ጥንካሬ። በአየር ላይ ኳስ ተከላካዮቹ ያሸንፋሉ። ከዛን ረጋና በሰከነ መልኩ አርሴናል የራሱን ቅርጽ ይዞ ይጀምራል። ትልቁ ችግር የሚጀምረው እዚህ ጋር ነው። አሁን ተጫዋቹ ሚዲያው ይዞ የሚጨፈጭፍበት። በነገራችን ላይ አንዳንድ ቁጥሮች አንዳንድ ተጫዋቾች ላይ ይሰራሉ፣ አንዳንድ ተጫዋቾች ላይ አይሰሩም። ከሚወጡት ሚና ታስታውሱ እንደሆን ሚካኤል አርቴታ ልክ ተጫዋቹ ሊጎዳ አካባቢ ከበርንሌው ጨዋታ አንድ ጨዋታ ቀደም ብሎ ለምን ከበርንሌው ጨዋታ ቅድመ ጨዋታ በፊት አንድ ጉዳይ ገልጾ ነበር። ከቪክቶር ዮከሬስ የምንፈልገውን ጉዳይ እኛ እያገኘን ግን ከተጫዋቹ የሚፈለገውን ግዴታ ወይም ደጋፊው ኤክስፔክት የሚያደርገውን በቅርቡ ይጀምራል አለ። አሁን ምንድነው ይሄ? ሲስተምን አዳፕት አድርጓል። ሲስተሙ የሚፈጥረውን የግብ እድል ደግሞ ማስቆጠር ይጀምራል ነው በቀጥታ አባባሉ። ታዲያ ተጫዋቹ ለምን አላስቆጠረም? ሲስተሙን ከለመደ ተጫዋቹ በቃ ትልቁ ኃላፊነት ሲስተም መልመድ ነው። አንድ ቡድን ግብ ከማስቆጠር በፊት ምክንያቱም ሂደት ነው ግብን እንድታስቆጠር መንገዱን የሚከፍትልህ እንጂ የተጫዋቹ መጣጣር ዋጋ የለውም ሂደቱ ካልፈቀደ። ምክንያቱም ያ ኳስ ያለ ምክንያት እሱ ጋር አይደርስም፣ በምክንያት ነው የሚደርሰው። ያንን ኃላፊነት ነው። ስለዚህ ሰርቪስ ያስፈልገዋል የሚለውን ጉዳይ ከዚህ ሂደት እስቲ እንመልከት። ግብ ወደ እኛ የምንፈልገውን ከሱ እያገኘን ነው። ደጋፊው የሚፈልገውንና የተፈለገውን ዮከሬስ ለምን እንደፈረመ የሚያሳይበት በቅርቡ በርንሌይ ላይ ሲያገባ አርቴታ ልክ ነው አለን። ለምን ባለበት በቀጣይ ጨዋታ አስቆጠረ። በፕሪሚየር ሊጉ እርም አለ። ከዛም በኋላ ግብ አላስቆጠረ። ከ10 ጨዋታ አንድ አስቆጠረ። አርቴታ ታክቲኩ መመርመር ያለበት ያኔ ነበር። ይሄ ሁሉ ሚዲያው በየጋዜጣው በየሜንስትሪሙ ጭፍጨፋውን ከመጀመሩ በፊት ትልቁ ጉዳይ ተጫዋቹ ከኳስ ውጭ ሚናው ትክክል ከሆነ ስፔስ ይዘጋል፣ ሰው ለሰው ፕረስ ያደርጋል። አርሴናል የሚፈልገውን የማርኪንግ ኤሪያዎችን ሁሉ በአግባቡ ይሸፍናል፣ ፍጥነቱን ጉልበቱን ተጠቅሞ። ይሄ ተጫዋች ታዲያ ቡድኑ ሲያጠቃ ለምንድን ነው? አንደኛ ስፔስ ቡድኑ ክሬት ማያደርግለት። ይሄ በነገራችን ላይ የቲም ስትራክቸር ነው። አንድ ጉዳይ እኔ በግሌ የተመለከትኩት ተጫዋቹ ከኳስ ውጭ ያለው ሞመንተም በደንብ አስተውላቸዋል። አርሴናል እግር ውስጥ ኳስ ካለ ይሄ
ምንድነው እነሱ ፒን ነው የሚሉት 4 ፒን የሆኑ ስቴጆችን ይጠቀማል ይላል። የመጀመሪያው ከቀኙ ፉልባክ እና ከቀኙ ሴንተር ባክ መሀል ይገባል። በደንብ አስተውሉ የተጫዋቹን እንቅስቃሴ። ሁለተኛ ስቴፕ ደግሞ ከቀኙ ሴንተር ባክ እና ከግራው ሴንተር ባክ መሀል ይገባል። ሶስተኛው ስቴፕ ደግሞ ከግራው ሴንተር ባክ እና ከግራው ፉል ባክ መሀል ይገባል። አራተኛው ስቴፕ ከነሱ ጀርባ ይሆናል። ከነዚህ 4 ፒን ከሚሆኑባቸው እንቅስቃሴዎች ውስጥ የትኛው ቦታ ነው ጊዮከሬስ ኳስ በአብዛኛው ያገኘው? አሁን እግር ኳስን እንዲሁ ነጮቹ እንደሰጡን የምንረዳ ከሆነ ችግር ነው። ምናየውን ነገር ራሳችን በደንብ መገምገም አለብን። እንዴት ነው ሰርቪስ ያስፈልገዋል? አው ሰርቪስ ያስፈልገዋል። በየትኛው መንገድ? እነዚህ 4 ፒን ተጫዋቹ የሚሆንበት የጨዋታ ስትራቴጂ ግን እንደ አራቱም የኳስ እንቅስቃሴ ነው ይሄ ተጫዋች የሚቀያየረው። አሁን ለምሳሌ ተጫዋቹ መጀመሪያ ያስቆጠረበትን መንገድ ይሄ የፔናልቲውን ኳስ ተውትና አንደኛውን ከግራው ክንፍ ካላፊዮሪ ከተከላካይ ጀርባ የጣለለትን ኳስ፣ ምክንያቱም ሆልድ አፕ አድርጎ ተከላካይን ኳስን ይዞ ከግራ ክንፍ ተነስቶ ወስዶ ነው ያስቆጠረው። ሁለተኛው ግብ ግን በተመሳሳይ ካላፊዮሪ ለማን ነበር የጣለው? ለኢዜ ከተከላካይ ጀርባ በግራ እግር ክሮስ የተደረገውን የተደገፈው። ስለ ሁለቱ የግብ እንቅስቃሴ ካያችሁ መጀመሪያ የጠቀስኩላችሁ የመጀመሪያው ፒን የሚሆነው ከቀኙ ፉልባክ እና ከቀኙ ሴንተር ባክ መሀል ላይ ፒን የሚሆንበት ኤሪያ ላይ አንድ ግብ አስቆጠረ። ከዛ ቦታ ተነስቶ በማስቆጠር ሁለተኛው የቱ ጋር ነው ያገኘው? ከተከላካዮቹ ጀርባ የሚሆንበት የቱ? ኢዜ ማይነስ ያደረገበት። ስለዚህ ተጫዋቹ በሁለት ኤሪያ ላይ ፒን ሲሆን ኳሶችን አገኘና አስቆጠረ። ከዛም በኋላ ጊዮከሬስ ኳሶች የሚነካበትን ቦታ ብትመለከቱ ከሁለቱ ኤሪያዎች በተቃራኒ የሚገኙ ሁለቱ ኤሪያዎች ላይ ነው ኳስ የሚያገኘው። ያ ማለት ተጋጣሚ በጣም ኮምፓክት የሚሆንበት ቦታ። ታዲያ ይሄን ማበጀት ያለበት እኮ ሚካኤል አርቴታ ነው፣ ተጫዋቹ አይደለም። ለምን? እዛ ስፔስ ላይ እንዲገኝ የሚያደርገው አሰልጣኙ ነው። ስለዚህ ይሄን ተጫዋች ወጥቶ የመከላከልና ታክቲካል ባላንስ የማስተካከል ትልቁ ኃላፊነት መጀመሪያ የሚጀምረው ከሚካኤል አርቴታ። ተጫዋቹ በዚህ ደረጃ ለሚዲያው ሰለባ ሆኖ ያው የመጀመሪያ የእንግሊዝ ሚዲያ ሳይኮሎጂካል ተጽዕኖ ውስጥ ይከታል። እዚህ ሳይኮሎጂካል ተጽዕኖ ውስጥ ደግሞ ኳስ የሚሳት ከሆነ ይሄ ጋዜጣ ላይ የተጻፈውን ጽሑፍ የዕለቱ ኮሜንታተር ጋዜጣ አስተላላፊ እየገለጸ ተጫዋች በሳይኮሎጂ ከአእምሮ ዝግጁነት ይወጣል፣ ከሪትም ይወጣል። ከዛን እስኪመለስ ተብሎ ቤንች ይሆናል። በሱ ቦታ የሚሰለፈው ተጫዋች ታርጌት ማን ይሆንና ይሳካለታል። ይሄ ተጫዋች ይረሳል። መርሳት የሌለብን ጊዮከሬስ ሲፈርም የቡድን አጋሩ ሉዊስ ኬሊ እንኳን የተደሰተበት ዝውውር ነው ለአርሴናል ኤክስ ፋክተር ተብሎ። ስለዚህ እነዚህ 4 ፒን የሚሆኑባቸውን ቦታዎች ደግሞ በልዩነት እስቲ በቁጥር ላንሳላችሁና ወደ ጄሱስ እና ሃቨርት ጉዳይ እንመለከታለን። ለምሳሌ ይሄ ተጫዋች በጨዋታ አምና 1.25 ግብ ያስቆጥራል በሊዝበን አርሴናል ቤት 0.38 ልክ እንደ አንድ የክሪቲቭ አማካይ ግብ የሚያስቆጥረው እንደ አጥቂ አይደለም። ሙከራዎችን በሊዝበን 4.46 ሲያስቆጥር ማለት ሲያስመዘግብ በአርሴናል 1.98 በጣም ምን ያክል እየወረደ እንደመጣ ስታቱን ተመልከት። የሚነካቸው የኳሶች ቁጥር ከ42.37 በሊዝበን አምና ከሚነካው ይልቅ ዘንድሮ 24.93 ነው በአማካይ የሚነካው። በተጋጣሚ የመጫወቻ ቦክስ የሚነካቸው ኳሶች አሁን ስለ ተቾቹና አውት ኦፍ ዘ ቦክስ እና በአጠቃላይ በጨዋታ የሚነካውና ቦክስ ውስጥ የሚነካቸው የኳሱን ቁጥር አንስተን ወደ 1 ነጥብ ላይ እንደርሳለን። 10.5 በሊዝበን እያለ ይነካል በየጨዋታው በአማካይ ማለት። ይሄ ማለት ተጫዋቹ 1.25 ግብ በየጨዋታው የሚያስቆጥር ከሆነና 10.5 ኳስ የሚነካ ከሆነ ከሚነካቸው ኳሶች ለምሳሌ ደብል ታች እያደረገ ደብል ፓስ እየተጫወተ ከቡድን አጋሮች ቦክስ ውስጥ የሚያልፍ ከሆነና 2 የታይሚንግ ስቴፖችን ተጠቀመ እንበል።
ይሄ ተጫዋች በአራት ተች አንድ ግብ የማስቆጠር እድል አለ። በአራት ተች ቦክስ ውስጥ የሚያገኝ ከሆነ በደንብ ተመልከቱ። በጣም አሁን ስፔስ የለውም። ስፔስ ክሬት ለምን አርቴታ አያደርግለትም ስንል በጠባብ ስፔሶችም ሰርቪስ የሚያገኘው በቀጥታ ተጫዋቹን ታርጌት ያደረገ እንቅስቃሴ ስለሚያስፈልግ ነው። ዝም ብሎ ሰርቪስ ማለት አይደለም፣ ቃሉ መደጋገም አይደለም። ሰርቪሱ የሚመጣበት ሂደት ያስፈልጋል፣ የራሱ የሆነ ስትራክቸር ማለት ነው። ለዛ ነው አራቱን ተጫዋቹ ፒን የሚሆንባቸው ስቴፖችን ያነሳውላችሁ። በአንድ ኳስ ተጫዋቹ ሜዳ ውስጥ እኮ የሚንገላታበት ስቴፕ ነው ያለው። ቅኝቱና ተጫዋቹን ከኳስ ውጭ የሚያሳትፍበትና ከኳስ ጋር የሚያሳትፍበት መንገድ በጭራሽ ባላንስ አይደለም። በነገራችን ላይ በጊዮኬሬስ ብቃት ላይ አንዲትም ጥርጣሬ የለኝም። የመጨረሻ የሊጉ አስተማማኝ አጥቂና ፊኒሸር ነው። አርቴታ የተጫዋቹን አጠቃቀም ላይ ነው ትልቁ ክፍተት እየተፈጠረ የሚገኘው። በነገራችን ላይ ለዚህ ተጫዋች ስኬታማ አጀማመር ለማድረግ ከሚካኤል አርቴታ ውጪ ማንም ተጫዋቹም ተጠያቂ አይደለም። ይህን የምንልበትንም አንዳንድ ጉዳዮችን እናነሳለን። ስለዚህ ይሄ ተጫዋች የሚነካቸው ኳሶች ወደ 43.5 በየጨዋታው የሚነካ ከሆነ ከአንድ የክንፍ ተጫዋችና የፋይናል ሰርድ ተጫዋች የማይተናነስ ኳስ ይነካል። ግን አንድ ማፕ ተመለከትኩኝ ወደኋላ ተመልሼ ሰርች አድርጌ ጊዮኬሬስ የሚነካቸው ኳሶች በአብዛኛው በየትኛው የሜዳ ክፍልና ኤሪያ ላይ ነው የሚለውን ስመለከት አድማጮች ያስቆጠረውንም ግብ ሄዳችሁ መመልከት ትችላላችሁ። ሲያስቆጥር የነበረውን ሂደት መመልከት ትችላላችሁ። በሊዝበን በደንብ ካስተዋላችሁ የሊዝበን የፊት መስመር ሶስቱ ተጫዋቾች ማን ናቸው? ጆቫኒ ትሪንካኦ እና ፍራንሲስኮ ትሪንካኦ እና ፔድሮ ጎንካልቬዝ እንዲሁም ቪክቶር ዮኬሬስ ናቸው። ትሪንካኦ የሚነሳው ኬት ነው? ከቀኝ ክንፍ ነው የሚነሳው። ፔድሮ ጎንካልቬዝ ከሴንትራል አታኪንግ ሰርድ ነው የሚነሳው። ጊዮኬሬስ የግራውን የሜዳ ክፍል ተነስቶ ነው ከጆቫኒ ኩዌንዳ ፊት ለፊት ማጥቃት የሚጀምረው። ስለዚህ የተጫዋች ከየትኛው የሜዳ ክፍል መነሳት ይቀለዋል? ከግራ የሜዳ ክፍል። የትኛውን ጎል ያስታውሳቸዋል? ሊድስ ላይ ያስቆጠረው ያ ከግራ ክንፍ ተነስቶ ድሪብል አድርጎ ብቻውን ወስዶ ያስቆጠረው። ቅድም ፒን ይሆናል አንደኛው ኤሪያ ላይ ያልኳችሁ ከቀኙ ፉልባክ ከቀኙ ሴንተር ባክ መሀል ላይ የሚገባበት ስፔስ ላይ ማለት በደንብ ይሄ ተጫዋች 56.4 በመቶ የነካቸው ኳሶች በሊዝበን አምና እዛ ኤሪያ ላይ ነው። ይሄ ማለት ማርቲኔሊ ዝቅ ብሎ የሚገፋበት ኢዜን እያሰለፈ አርቴታ ኤሪያውን ዶሚኔት የሚያስደርግበት። አሁን የአርቴታን ስህተት የታክቲክ ባላንስ ይህን ተጫዋች ብቻ ሳይሆን በሌሎች ተጫዋቾች መሰለፍ ይሄ ተጫዋች የሚያጣውን ስፔስ እዛ ቦታ ላይ አርቴታ የሚገትረው ጥንቃቄ አለ። ትሮሳርድ ሲገባ ለምንድን ነው ዮኬሬስ ተደጋጋሚ ኳስ የሚያገኘው? ይሄ ተጫዋች ወደ ራሱ ኤሪያ እየገባ ብቻ አይደለም የሚጫወተው፣ ለተጫዋቹ ሴንተር ያደርጋል፣ ወደ ቦክስ ይደጋግማል፣ ወይም ያልተጠበቀ ስሩ ቦል ያደርጋል። አያችሁ፣ አሁን ሜዳ ውስጥ በቴክኒክና በልምድ የሚያድጉ ተጫዋቾች ለራስ የቡድን አጋር የሚፈጥሩት ስፔስ እና ታይሚንግ አለ። ይህንን እዚህ ጋር ያዙልኝና ተጫዋቹ ከየግራውን የሜዳ ክፍል ይዞ የመጫወቱ እድልና የማስቆጠር አቅሙ በዚህ ደረጃ የላቀ ነው። ሁለተኛው ደግሞ ከተከላካይ ጀርባ። ለምንድን ነው የተከላካይ ጀርባ? ሲቲ ላይ ሲያስቆጥር የተለያዩ ጁቬ ላይ ምናምን ሲያስቆጥር አምና የተደነቅንበት ትልቁ ቴክኒክ ምንድን ነው? ሆለመንድ አምበሉ አማካዩ ትልቁ ቴክኒክ ምንድን ነው? ረጃጅም ፓስ እግር ላይ ነው የሚያስቀምጠው እና ከተከላካይ ጀርባ ለጊዮኬሬስ ሲጥል ያን ፍጥነት ያን ጉልበት ከግራ ክንፍ ሲነሳ ይሄን አጥቂ ሳሉት ወደ ቦክስ ይዞ ሲሄድ ፔኔትሬሽን አንደኛ ስናደንቅ የነበረው የተጫዋቹ ዝውውር በተከናወነበት ወቅት የስፕሪንት አቅሙን በጣም የሚነሳበት መንገድ። አሁን በስፕሪንት አርሴናል ቤት ይሄን ተጫዋች አይታችሁ ታውቃላችሁ? ወይም በስፕሪንት የሞከረበት ቦታ ኤሪያዎችን አርቴታ ለራሱ ሲስተም በጣም ታይት ማርክ ስለሚያደርግ ይሄ ተጫዋች የታይት ማርኩ አካል ነው። የኦፌንሲቭ ይሄ የማጥቃቱን ደግሞ ትራንዚሽን ላይ ከሪትም ውጪ ነው። ለምን? ታርጌት ማን አይደለም። የአርሴናል ዊንገሮች ለዚህ ተጫዋች የሚሰጡት ይሄ የሚያቀብሉት ኳስ ብቻ አይደለም፣
ኤሪያን ፒን የማድረግ አቅም ይሄ ሞቢሊቲውን ተጫዋቹ አዳፕት እንዲያደርግ የሚፈለገው ከኳስ ውጪ ይንገላታል። ወደ ግራው ክንፍ ይወርዳል፣ ወደ ሴንተር፣ ወደ ግራው አንዷን፣ ወደ ቀኙ አፊስ እንደዚህ እየወረደ በዛ ሁሉ የኳስ ንክኪ ውስጥ አንድ ተች ቢያደርግ እንዴት ነው ጀርባውን ለተጋጣሚ ግብ ትቶ ወደ ኋላ የሚመልሰው ፓስ ነው። በቃ ትልቁ ስኬታማ ፓስ ተርን አድርጎ እንደ በፊቱ እንዳይሄድ ከአጠገቡ 3-4 የተጋጣሚ ተከላካይ ብሎ ብሎክ እንደ ወልቭስ አይነቱ ገትሮ ይዟል። ወርዶ የሚጫወት ከሆነ ወደ ቦክስ አርሴናል ባልተለመደ መልኩ 38 ክሮስ አድርጓል። ከ38ቱ የተሳካው 9 ነው 10 ክሮስ ነው በወልቭሱ ጨዋታ። አብዛኛው ክሊር የተደረገው በእነሱ ተጫዋች ነው። እነዚህ ሁሉ ጉዳዮች አሉ። እንደ ቁመቱ አይደለም፣ ሄዲንግ አይገጭም። ይሄ ትችት አይደለም። የአንድ ተጫዋች ሄዲንግ መግጨቱ ማስቆጠሩ የአጥቂ ክራይቴሪያ አይደለም። በሄዲንግ ኮከብ ጎል አግቢ ቢሆንም ተጫዋች የለም። ምናልባት ሉካ ቶኒ ቢሆን ነው በሄዲንግ ኮከብ ቢሆን፣ እሱም ቴክኒሻል ስላልሆነ። አሁን አንድ እዚህ ጋር የምንመለከተው ጉዳይ በፕሪሚየር ሊጉ በአማካይ በ90 ደቂቃ ሙከራ ከሚያደርጉ ተጫዋቾች አጥቂዎች መካከል ዶኒ ማለንን ተመልከቱ። የቪላው የዋትኪንስ ቤንች ነው። 4.17 ሙከራዎችን ያደርጋል። ግን ይሄ ተጫዋች የሚያገኘው ደቂቃ የመጨረሻ በሊጉ አነስተኛ ነው ከአጥቂዎች ሁሉ። ነገር ግን የኡናይ ኤምሬ ታክቲክን በደንብ ከተመለከታችሁ ይሄ መሀል ለመሀል የሚያደርገው ማጥቃት በነ ሞርጋን ሮጀርስ፣ በነ ቴለመስ፣ በነ ካማራ የሚሄደው ኳስ ሁሉ ታርጌት የሚያደርገው ዋትኪንስን ነው። ስለዚህ ዋትኪንስ እነዛ እድሎች የሚያባክን ከሆነ ማለን ሲገባ ሲስተም አይቀየርም፣ ኳሶቹም ወደ ማለን ይሄዳሉ። ስለዚህ ማለን የመሞከር አቅሙ ከዋትኪንስም የተሻለ ነው በአነስተኛ ደቂቃ ውስጥ። በቀጣይነት የምናገኘው ማቲያስ ኩኛ ነው። ማቲያስ ኩኛ በማን ሲስተም ነው 3.92 ሙከራዎች የሚያደርገው? በአሞሪም። የአሞሪም ሲስተም ለማቲያስ ኩኛ ፊት ሆኖ ይሄን ያክል ሙከራ በ90 ደቂቃ የሚያደርግ ከሆነ አሞሪም አምና ሲያሰለጥኑት የነበረው ተጫዋች እስከ ኖቬምበር ድረስ ማለት ነው ቪክተር ዮከሬስን ነው በዛ ቤት። ዛሬ ላይ ማቲያስ ኩኛን የሚጠቀሙበት አይነት ሲስተም ነበር። ዮከሬስን ከነ ጆቫኒ ኩዌንዳ ጋር፣ ከነ ትሪንካዎ ጋር፣ ከነ ፔድሮ ጎንካልቬዝ ጋር ያጣመሩት። ተመልከቱ። እዚህ ጋር ነው አሁን አርቴታ ወደኋላ ተመልክቶ በድጋሚ ታክቲኩን ማረምና ይሄን ተጫዋች ከኳስ ጋር የቡድኑ እንቅስቃሴ አካል ማድረግ ያለበት። ቪክቶር ዮከሬስ በሊጉ ስንተኛ እንደሆነ ታውቃላችሁ? 45ኛ ነው የሚገኘው በ90 ደቂቃ በሚደረግ ሙከራ 45ኛ። የቀድሞ የአርሴናል ተጫዋች ኤድር ኒኬቲያ እንኳን በዛ አነስተኛ ደቂቃ በእስማኤል ሳር ተቀይሮ እየገባ 3.87 ሙከራዎችን ያደርጋል። ይሄ ከባድ ነው። ለዚህ ነው ሚካኤል አርቴታ ነው ተጠያቂ፣ ተጫዋቹ አይደለም። መጀመሪያ ላይ የምላችሁ አንድ የሚያስገርም ቁጥር ልንገራችሁና ይሄ ተጫዋች እንዴት ከቡድን አጋሮቹ ሰርቪስ እንዳጣና አርሴናል ግን በዚህ እንቅስቃሴ ዮከሬስን ቢጠቀም ያተርፍበታል። በሊጉ በዚህ ስታት አንደኛ ነው፣ ግን በዚህ የጨዋታ ስታይል ግብ ስንት አገኘ ብትሉ 2 ነው ያገኘው። አሁን የሚካኤል አርቴታን ባላንስ ኦፍ ዘ ጌም ክፍተቱን ልንገራችሁ። በሊጉ አንደኛ ስሩቦል፣ ይሄ በውስጥ የሚደረግ ፓሶችን በሁለት ተከላካዮች መሀል የሚደረግ ሰንጣቂ ኳሶችን ይሄ የመጨረሻ የፋይናል ሰርድ ተጫዋችና አጥቂን የሚያገናኙበትን ስሩቦል በማድረግ በሊጉ አንደኛ አርሴናል ነው። በስሩቦል በተገኘ ግብ ግን አርሴናል 2 ግብ ብቻ ነው ያስቆጠረው። አምና በ5ቱ ትላልቅ ሊግ አይደለም 10ሩን ሊግ ብታካትቱ ከስሩቦል በተገኙ ኳሶች ግብ በማስቆጠር አንደኛ ደረጃ ላይ የሚገኘው ዮከሬስ ነው። ይሄ ደግሞ ሌላ የሚካኤል አርቴታ የብክነት እንቅስቃሴ። ለዚህ ነው እኮ አርሴናል 30 ግብ አስቆጥሮ በሊጉ አንደኛ ነው። ሲቲ 38 አስቆጥሮ በሊጉ ሁለተኛ ነው። የሲቲ የግብ ምርት የሆነው ሃላንድ ነው የሚለውን ጉዳይ ነጮቹ ለመከራከሪያነት የሚያቀርቡት ይሄንን ነው። ስለዚህ የሚካኤል አርቴታ ቡድን የሜሪኖ ታክቲክ ማለት ለአርቴታ የሜሪኖ ታክቲክ የሚስማማው ለምንድን ነው? ሴንተር የሚደረገውን ኳስ በኤሪያል ዱዌል ቅድም መግቢያ ላይ ያነሳሁት የአየር ላይ ኳስ የማሸነፍ ጥንካሬ
ቡድኑ ሶሊድ ስለሆነ ሜሪኖ በቀላሉ ሄዲንጉን እያስቆጠረ ጨዋታን አርሴናል ያሸንፋል። የሊግን ዋንጫ በዚህ ጉዞ በጣም ፈታኝ ነው የሚሆነው። ምንም እንኳን የተሟላና ጠንካራ ቡድን ቢሆን የዚህ ተጫዋች ተጽዕኖ ግን ለአርሴናል ለዘንድሮ ሲዝም ምንም ጥያቄ የሌለው አስፈላጊነቱ 100% ከፊት ለፊት የሚቀመጥ ጉዳይ ነው። ጊዮከሬስ አስቆጣሪ ቢሆን አርሴናል በዚህን ሰዓት የዚህን የውድድር ዓመት የሚመራበት ቁጥር ወይም የነጥብ ልዩነት አትጠራጠሩ ከዚህ በላይ ነው የሚሆነው። ከዚህ በላይ የመሆን በጣም ሰፊ ነው። አርሴናል አንዳንድ የአጥቂ አጨራረሶችን በሚፈልግባቸው ጨዋታዎች በሄዲንግ ጨዋታን ያሸነፈበት አለ። እሺ ሌላኛውና ቅድም መግቢያ ላይ ያነሳውላችሁ ትልቁን የፒን ሲስተም 4 ፒን የሚሆንበት ከአራት ተከላካይ ጋር በ3 ፖዚሽን የሚገናኝበትና ከተከላካይ ጀርባ የመጨረሻ ጥረቱን ተጫዋቹ የሚያደርግበት ሲስተምን እንዴት አሁን ቅድም ቃሉን ስንጠራ ጊዮከሬስ ሰርቪስ ይፈልጋል የሚለውን ጉዳይ እንዴት ነው ሰርቪስ የሚፈልገው የሚለውን እስቲ ይሄኛው የመጨረሻ ቁጥር የሚነግረን ይሆናል። ከኳስና ያለ ኳስ በመሮጥና በፓሶች ታርጌት በመደረግ የትኛው ተጫዋች ነው በሊጉ ከፍተኛ ሩጫ አድርጎ በፓስም ታርጌት የተደረገ የፊት መስመር ተጫዋች በሚል ስታት ይወጣል። በመሮጥ ብቻ 434 ሩጫዎችን ዋትኪንስ አድርጓል። ታርጌት የተደረገው 198 ፓሶችን ነው፣ ግማሽ ያክል። ይሄ ማለት በጨዋታ አንድ ቢሮጥ ይባክናል፣ ሁለተኛ ከሮጠ ግን ያገኛል ማለት ነው። 200 ብለን እንውሰድ። ይሄ ማለት 38% ታርጌት የተደረገበት መንገድ ኢላማውን መጥቷል። ኢጎር ቲያጎ 402 ጊዜ ሮጦ የብሬንፎርድ አጥቂ ፓሰር በሌለበት የኤንደርሰን ረጃጅም የጥለዛ ኳስ ብቻ ባለበት ቡድን ውስጥ 158 ፓሶችን በቀጥታ አግኝቷል። 38% የሊጉ ከፍተኛ ስኬት እሱ ነው። ቪክተር ዮከሬስ 400 ሩጫዎችን አድርጎ ያገኘው ፓስ ታርጌት የተደረገው 129 ነው። ልብ ብላችሁ እዚህ ጋር አድምጡ። ዋትኪንስ ያለበት የአማካይ ክፍል ቴሌማስ ነው በጣም ስኬታማ ፓስ ማድረግ የሚችለው። ከዚህ 38% ፓስ ውስጥ ለይታችሁ ብታወጡ 58%ቱን ፓስ ያደረገለት ዋትኪንስን ያገኘው ቴሌማስ ነው። ስለዚህ የአንድ ሰው ጥገኛ ነው። ሮጀርስ የአጭር ፓስ እንጂ የረጃጅም ፓስ ይሄ በሩጫ ላይ ያለን አጥቂ የማገናኘት አቅሙ ደካማ ነው። ማጊንም ደካማ ነው። ኦናናም ደካማ ነው። ካማራም ደካማ። ምክንያቱም ጨዋታ ሲጠናቀቅ ፓስ ሬቲንግ ሲኩዌንሳቸውን ብታዩ ሁሉም ዝቅተኛ ነው። ቴሌማስ ነው በዚህ በኩል የተሻለው። ኢጎር ቲያጎ በ3 ዲፌንሲቭ ሚድፊልደር የሚጫወት ቡድን ውስጥ ነው ያለው። አርሴናል እኮ በስብስቡ ዙቢመንዲን ይዟል፣ ኢዜን ይዟል፣ ኦዲጋርድን ይዟል፣ ራይስን ይዟል፣ ሳካን ይዟል። እነዚህ ሁሉ ፓሰር ናቸው። ይሄ ተጫዋች ታዲያ ሰርቪስ እንዴት ነው የሚያገኘው? እነዚህን ሁሉ ፓሰር ይዞ ሰርቪስ አያገኝም። 3 የተለያየ ፖዚሽን ላይ ፒን እየሆነ ኳስ ይጠብቃል፣ ኳስ አይደርሰውም። ከተከላካይ ጀርባ ይሄዳል፣ ኳስ አይደርሰውም፣ ወይም ኦፍሳይድ ነው የሚሆነው። ስለዚህ ይሄ ሲስተም እኮ የአርቴታ ክፍተት እንጂ ጊዮከሬስን የሚያስተች ሲስተም አይደለም። ተጫዋቹ ሩጥ እዚህ ፖዚሽን ላይ ተገኝ በተባለበት ኤሪያ ነው የሚገኘው። ለዚህ አሁን ትልቁ ማሳያ በሊጉ በጣም በጠባብ ስፔስ ውስጥ ሆኖ ለፓስ ዝግጁ የሆኑ ተጫዋቾች ቁጥር ሲወጣ አንደኛ ደረጃ ላይ የተቀመጠው ጊዮከሬስ ነው በ3.14 ሜትር ውስጥ ሆኖ። ይሄ እንዴት ነው ለሃይ ፕረስ፣ ለሎ ብሎክ፣ ለእያንዳንዱ የፕሬሲንግ ስታይሎች እንደሚመች እችን ስፔስ ተጫዋቹ አንደኛ ተክለ ሰውነቱ ግዙፍ ነው። ቀልጠፍ ብሎ በድሪብል ምናምን ይሄ በቴክኒክ የሚያልፍ ሳይሆን ጉልበትና ፍጥነቱ የሚጠቀም ነው። አንድ ታይሚንግ ይሸውዳል። እንዲህ አይነት ተጫዋች ስፔስ ይፈልጋል። ይሄን ተጫዋች ስፔስ ማሳጣቱ ብቻ ሳይሆን በእነዚህ ጠባብ ስፔሶች ውስጥ እንኳን ፓስ በትክክል አያገኝም። ታዲያ የተጫዋች ሰርቪስ አያገኝም የሚለው ምክንያት እነዚህ ሁሉ የዘረዘርኳቸው ጉዳዮች ናቸው። ጊዮከሬስን ሚዲያው በተናጥል እየተቸ የሚያብጠለጥልበት መንገድ ዋነኛ ብለው የእንግሊዝ ሚዲያ ከክሩፒ ጋር እያወዳደሩት ነው። ባለፈው ዕለት ማንቸስተር ዩናይትድ ላይ
4ኛዋን ግብ አስቆጥሮ አቻ ያደረገው አጥቂ። በጣም የገረመኝ ጉዳይ ይሄ ገና የ18 ዓመት ጁኒየር ኩርፒ የሚባለው ተጫዋች ጋር ያ ተጫዋች የሚነካቸው ኳሶች የሚነካው ስፔስ አርቴታ ያልፈቀደውን ስፔስ ተጫዋቹ ኬት አምጥቶ እንዲገኝ ነው። አንዳንዴ እንግሊዞችም በዘፈቀደ አንድን ተጫዋች ታርጌት ካደረጉ አይለቁም። ምክንያቱም ይሄ ተጫዋች ሲመጣ የነበረው ሞቲቬሽን እና ተነሳሽነት እንግሊዞችን ያስቆጨ ነው የሚመስለው። በየቀኑ ዘገባ አላጣም። በነገራችን በጣም በታመኑና በትላልቅ አትሌቲክስ ትናንትና ጊዮከሬስን እየተቸ ሰፊ ዘገባ ጽፏል። ለዛውም የአርሴናል ጸሐፊ አርች ዲሮች የሚባለው እና ይሄን ይመስላል የአርቴታ ትልቁ በአጥቂ ክፍል በኩል ታክቲካል ባላንስ አለመፍጠሩ የጊዮከሬስን ትችት በሚዲያው ደረጃ በከፍተኛ ሁኔታ ያጋለጠው። ሌላኛው ጉዳይና ደጋፊ የሚፈልገው ደጋፊ ያልኩን በቅርብ ሳምንት ሚዲያው እድል ሊሰጠው ይገባል፣ በክለብ ብሩዥና በወልቭስ ጨዋታ ባሳየው እንቅስቃሴ ልዩነቱ የተለየ ነው በማለት የሚያነሳው ጄሱስ ነው። ጄሱስ እንግዲህ አድማጮች እንደምታውቁት ጄሱስ ፍሮንት ስትራይከር አይደለም፣ ግልጽ ጉዳይ የሐሰተኛ 9 ቁጥር እንጂ ሁነኛ ነምበር 9 አይደለም። ወርዶ በመጫወት አማካዩን ቁጥር ከፍ የሚያደርግ ክንፉን የሚያጫውት አጋዥ የአጥቂ ባህሪ ያለው ተጫዋች ነው። ስለዚህ ይህ ተጫዋች እንደ ጊዮከሬስ ፒን እየሆነ እኮ አይጠብቅም። ወርዶ ከሳካ ጋር ይጫወታል። ቦክሱ ለምን ባዶ አይሆንም? አብዛኛው አርሴናል ደጋፊ የሚናደደው ክሮስም ሆነ ማይነስ ኳስ ሲደረግ ይህ ተጫዋች በፖዚሽኑ ላይ የለም፣ በተሰለፈበት ቦታ ተፈጥሮ ነው። ጄሱስም ቦክስ ውስጥ መገደብ አይቻልም። ለዛ እኮ ነው ጋርዲዮላ ትርፍ ተጫዋች ይሆንብኛል በፋይናል ሰርድ ስፔሶች ላይ ከራሱ የቡድን አጋር ጋር እየተጣበበ ትርፍ ተጫዋች ይሆናል። ስለዚህ ታክቲካሊ ለኔ ፍሌክሲብል አይደለም በማለት ጋርዲዮላ ተጫዋቹን በታክቲክ አስረድቶ ተሸኘው። ይሄ አንደኛው ጉዳይ ነው። በመመለሱ ጠንካራ አማራጭ ፈጥሯል። ግን ኦቨርሎዶችን ለመቀነስ አርቴታ ደፋር ከሆነ ሆም አድቫንቴጆችን ጊዮከሬስንም ጂሰስንም አብሮ ቢጠቀም ቢያንስ ይህን ተጫዋች ፒን የሚያደርጉ የተከላካይ አደረጃጀቶችን ጄሱስ መበታተን ይችላል። አንደኛ ቴክኒካሊ ማንንም ማለፍ ይችላል። ጉልበቱን ፍጥነቱን መጠቀም ይችላል። ለጊዮከሬስ ስፔስ መፍጠር ይችላል። ልክ ትሮሳርድ ሲኖር ይሄ ተጫዋች በተወሰነ መልኩ ቻንሶችን እንደሚያገኘው ማለት ነው። ሌላኛው አሳሳቢው ጉዳይ እንግዲህ የካይ ሃቨርት የጉልበት ጉዳት ድጋሚ ማገርሸቱ ነው። እንግዲህ ከሰርጀሪ በኋላ ተጫዋቹ የማገገሚያ ሂደቱ በአስደናቂ ፍጥነት ከፍ ብሎ በዚህ በዲሴምበር 20 ምናምን ውስጥ ወደ ሜዳ ይመለሳል የሚል ተስፋዎች ነበሩ። ትናንትና ኢሳም ካህን የመጨረሻ አርሴናልን የሕክምና ሪፖርት መረጃ አግኝቶ አጋርቷልና ኢሳም ካህን ከየትኛውም የሚዲያ ሪፖርተር በላይ ለአርሴናል ቅርብ የሆነ የሕክምና ባለሙያዎችን ሙሉ ሪፖርት የሚያገኝ የታመነ የዴይሊ ሜል ዘጋቢ ነው። ካይ ሃቨርት እስከ ጃንዋሪ አጋማሽ ድረስ እስከ ጥር አጋማሽ ከ10 እስከ 15 ማለት ነው ከጥር 10 እስከ 15 ድረስ ከሜዳ በድጋሚ ይርቃል ብሎ ኦፊሻሊ ኮንፈርም አድርጓል። ዛሬ ደግሞ የበለጠ ከመርሲሳይዱ ፍልሚያ ቀደም ብሎ ከኤቨርተን ጋር ከሚያደርጉ ጨዋታ ቀደም ብሎ ሚካኤል አርቴታ የሚሰጠው ጋዜጣዊ መግለጫ አለ። በዛ ደግሞ የበለጠ ጉዳዮችን የምናረጋግጥ ይሆናል። ለማንኛውም የሰሞኑ የአርሴናል የጂሰስ መመለስ የሃቨርት መጎዳት ጊዮከሬስን እንደገና የፊት መስመር ሽፋን አድርገው መተቸታቸውን አላቆም። ለዚህ ትችት ደግሞ ተጫዋቹን ያጋለጠው ምንም ጥያቄ አይነሳበት ሚካኤል አርቴታ የመጀመሪያውን ኃላፊነት ሪስኩን መውሰድ አለበት። ቅኝቱን ማስተካከል አለበት። ተጫዋቹን ማላቀቅ አለበት። ይሄ የኔ ሀሳብ ነው። በራሴ የተመለከትኩትን ከሚዲያው ካወጣው ቁጥር ጋር አገናኝቼ በእንዲህ መልኩ ወደ እናንተ ያደረስኩ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ይህን ፕሮግራም ከተመቻችሁ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዛሬ ያዝነው 3ቱ ፕሮግራሞች ፔፕ ለቆ ማሬስካ የመምጣቱ ጉዳይን በተመለከተ የዶሚኒክ ሶቦስላይ እና የሊቨርፑል ወቅታዊ ሁኔታን እንዲሁም የአርሴናል የሶስት አጥቂዎችን ጉዳይ በተመለከተ እነዚህን ፕሮግራሞች ዕለተ አርብን ከእናንተ ጋር ቆይታ ለማድረግ መረጥን። መልካም አርብ እንዲሆን ተመኘን። ቅዳሜ ንጋት ፕሮግራም እስከምንገናኝ ሰላም ቆዩ።